ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ ዕለታዊ መረጃ ቅኝታችን ነው ተጀመረ። እንደተለመደው አቤት ጉዳዮችን አስቀድመን እናስተዋውቃችሁ። ስለ ግዙፉ የቢሾፍቱ አየር መንገድ የተሰማው አዲስ መረጃ ምን ይመስላል? በዶናልድ ትራምፕ የሚመራው የአሜሪካ መንግስት ለኢትዮጵያ አዲሱ አየር ማረፊያ በተቋማቱ በኩል ከፍተኛ ገንዘብ ድጋፍ ሊያደርግ የሚችልበት እድል አለ ተብሏል። እንመለስበታለን። ከዚህ ባለፈ የሞት ፍርድ ስለተፈረደባቸው ከዳተኛው ጀነራል ጉዳይም ተጨማሪ መረጃ የምናጋራችሁ ይሆናል። በእስራኤል መንግስት ከፍተኛ ባለስልጣናት ዘንድ ጥርጣሬ ፈጥሯል የተባለው የተኩስ አቁም ስምምነትም ሌላኛው ትኩረታችን ይሆናል። እንደተለመደው ዝርዝሮችን እያደመጣችሁ አብራችሁን ቆዩ። የዘወትር አክብሮታዊ ግብዣችን ነው። ወደ ቀዳሚ ጉዳያችን እናምራ። በዛሬው ዕለት ሲኤንኤን አንድ አነጋጋሪ ዘገባ ይዞ ወጥቷል። ዘገባው ከጥቂት ሳምንታት በፊት ግንባታ የተጀመረውና ከ12 ቢሊዮን ዶላር በላይ ወጪ ስለሚወጣበት የቢሾፍቱ አየር መንገድ ነው። ከዋና ከተማ አዲስ አበባ በስተደቡብ ምስራቅ 30 ማይል ርቀት ላይ የሚገኘውና ጠቅላይ ሚኒስትር አብይ አህመድ በአፍሪካ ታሪክ ውስጥ ትልቁ የአቪዬሽን መሰረተ ልማት ፕሮጀክት ሲሉ የገለጹትን ስራ በጥር ወር ማስጀመራቸውን አስታውሰዋል። አዲሱ አየር ማረፊያ ለኢትዮጵያ ከሚሰጠው ትሩፋት እኩል ለአፍሪካውያን መንገደኞችም ወሳኝ ጥቅምና ዕድል ይዞ እንደሚመጣም ዘገባው አትቷል። እርሱም አሁን በአፍሪካ ከተሞች መካከል በረራ ለማድረግ በርካታ ተጓዦች ከሀገሪቷ ውጪ ትራንዚት ለማድረግ እንደሚገደዱ በመጠቆም ነው። ለምሳሌ ያክል ከናይሮቢ ካዛብላንካ መብረር የሚፈልግ አንድ የኬንያ ዜጋ ከአፍሪካ ውጪ በለንደን፣ በፓሪስ ወይም በዱባይ በኩል ትራንዚት አድርጎ ወደ ሌላኛዋ የአፍሪካ ከተማ መጓዝ ግድ እንደሚለው አስታውሷል። ነገር ግን በኢትዮጵያ ግንባታ የተጀመረውና 12.5 ቢሊዮን ዶላር የሚያወጣው አየር ማረፊያ ይህንን እንግልት ማስቀረት የሚችል ነው ብለዋል። የቢሾፍቱ ዓለም አቀፍ አየር ማረፊያ በፈረንጆቹ 2030 የሚጠናቀቅ ሲሆን 2 የማኮብኮቢያ መንገዶች ያሉት አውሮፕላን በተመሳሳይ ሰዓት ማረፍና መነሳት እንዲችል የማድረግና በአመት 60 ሚሊዮን መንገደኞችን በመጀመሪያው ዙር የግንባታ ፌዝ የማስተናገድ አቅም አለው። ሙሉ በሙሉ ሲጠናቀቅ ቁጥሩ ወደ 110 ሚሊዮን ከፍ እንደሚልም ነው የሚጠበቀው። ሲኤንኤን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያን ሲያወዳድረው በዓለማችን ላይ እጅግ በጣም ስራ ከሚበዛበት የአትላንታ ሃርትስፊልድ ጃክሰን አየር ማረፊያ በ2025 106 ሚሊዮን መንገደኞችን ካስተናገደው በላይ 110 ሚሊዮን መንገደኞችን ለማሳደግም እቅድ እንዳለው አስታውሰዋል። ዋና ስራ አስፈጻሚው መስፍን ጣሰው ለሲኤንኤን እንደተናገሩት አየር መንገዱ ከ12.5 ቢሊዮን ዶላር በላይ ወጪ ውስጥ 30 በመቶ የሚሆነውን ድርሻ በቀጥታ በመክፈል ኢንቨስት ያደርጋል። የተቀረው 8 ቢሊዮን ዶላር ግን የገንዘብ ምንጭ እስካሁን ዋስትና አልተገኘለትም። ሆኖም ግን አሜሪካ፣ ቻይናና በቅርቡ ደግሞ ጣሊያን ለፕሮጀክቱ ቀሪ የገንዘብ ድጋፍ ለማድረግ በሚደረገው ድርድር ውስጥ እየተሳተፉ ይገኛሉ። ለዚህም ይመስላል ኢትዮጵያ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ከአሜሪካ የመንግስት ተቋማት፣ ከዋናና የፋይናንስ ተቋማትና ከታዋቂ ኩባንያዎች ከፍተኛ ድጋፍ እንዳገኘች የመንግስት ሚዲያዎች በትላንትናው ዕለት የዘገቡት። ተቋማቱ በዋሽንግተን የፋይናንስ ሮድ ሾው መድረክ ላይ ለፕሮጀክቱ ድጋፍ እንደሚያደርጉ የገለጹ ሲሆን ድጋፉም በአፍሪካ ግዙፍ ከሚባሉ የአቪዬሽን መሰረተ ልማት ፕሮጀክቶች አንዱ የሆነውን የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ እውን ለማድረግ የተወሰደ ወሳኝ እርምጃ መሆኑ ተገልጿል። ከፍተኛ የአሜሪካ መንግስት ባለስልጣናትም በኢትዮጵያ ኢኮኖሚ ማሻሻያ አጀንዳና እድገት ላይ ያላቸውን ጽኑ እምነት ይገልጻሉ። ሲኤንኤንም ወትሮም በአፍሪካ የአቪዬሽን ዘርፍ እየመራች የምትገኘው አዲስ አበባ አዲሱን ኤርፖርት ስታጠናቀቅ የአፍሪካ አየር ትራንስፖርትን በበላይነት የመቆጣጠር ሙሉ አቅም ይሰጣታል ባይ ነው። ከዚህ ውጭ አየር መንገዱ ገና ያልተነካውን የአፍሪካ የካርጎ ገበያም በበላይነት ለመቆጣጠር ያስችለዋል። አየር መንገዱ በአፍሪካ ግዙፍ የሆነውን ነጻ አህጉራዊ ንግድ ቀጠና በሎጂስቲክስ ትራንስፖርት እንደሚያግዝ የጠቆመው ዘገባው የቢሾፍቱ አየር ማረፊያ ሲጠናቀቅ በአመት 3.7 ሚሊዮን ቶን የካርጎ ጭነት ማመላለስ ያስችላል ባይ ነው። ለዘገባው አስተያየታቸውን የሰጡትና በአሪዞና ስቴት ዩኒቨርሲቲ ከፍተኛ አመራር የሆኑት ላንድሪ ሲኝ በአፍሪካ የአየር ካርጎ ትራንስፖርት ፍላጎት በእጅጉ እየጨመረ መጥቷል ባይ ናቸው። ለአብነት ያክል የካርጎ ፍላጎት እድገቱ በአመት ከ12 እስከ 16 በመቶ ምጣኔ ደርሰዋል። በዓለም አቀፍ ደረጃ ግን የካርጎ ጭነት እድገት ገና 5 በመቶ ላይ ነው። የቢሾፍቱ አየር ማረፊያ ሲጠናቀቅ ይህንን ፍላጎት ማሟላትና ካልተነካው ዘርፍ ቢሊዮኖችን ማፈስ የሚችልበት እድል ቢኖርም የካርጎ ጭነት አየር ማረፊያ ብቻ ሳይሆን ዘመናዊ መንገዶች፣ ፈጣን የጭነት አገልግሎት እንደዚሁም አስተማማኝ የኤሌክትሪክ አገልግሎትም ይፈልጋል ነው ያሉት። አየር ማረፊያውን ገንብቶ ለማጠናቀቅ ከሚያስፈልጉ ገንዘብ ውስጥ ቀሪውን 8 ቢሊዮን ዶላር በአመት ለማግኘት የተቀመጠውን የጊዜ ገደብ ሰሌዳ የተጋነነ ነው ሲሉ የገለጹት ላንድሪ ገንዘቡን በታሰበው ፍጥነት ማግኘት ካልተቻለ የመጀመሪያውን ግንባታ ፌዝ በ2030 ማጠናቀቅ አስቸጋሪ ያደርገዋል ባይ ናቸው። ሲኤንኤን የአየር መንገዱን ዲዛይን በተመለከተ ሲተነትን ዲዛይኑን የሰራው በኦክቶፐስ ቅርጽ ከተሰራው የቤጂንግ ዳግዚንግ ኢንተርናሽናል ኤርፖርትና በእንጉዳይ ቅርጽ ከተሰራው የሙምባይ አየር ማረፊያ ዲዛይን ጀርባ ባለው ዛሃዴድ አርክቴክትስ አማካኝነት ነው የተከናወነው ይላል። የቢሾፍቱ ተርሚናል አንድ ወጥ ህንጻና 4 ቅርንጫፍ ክፍሎች ያሉት ዲዛይን ሲሆን በኢትዮጵያ ስምጥ ሸለቆ አፈጣጠር ላይ የተመሰረተ እሳቤ ይዘዋል። ከዚያም በውስጡ የሀገሪቷን ሙሉ ባህርና መልክዓ ምድር የሚወክሉ ግንባታዎች እንደዚሁም እጽዋቶችም የተካተቱበት ነው። የዛሃ ሀዴድ አርክቴክትስ የአቪዬሽን ዘርፍ ኃላፊ ክሪስቲያኖ ሴሳቶ ዲዛይኑን ሲገልጸው በቢሾፍቱ አየር ማረፊያ በኩል ትራንዚት ለሚያደርጉ መንገደኞች እግረ መንገዳቸውን ኢትዮጵያ ምን እንደምትመስል የሚያዩበት ዲዛይን እንደሚሰራ ለዘገባው አስረድተዋል። ነገር ግን እንደ ሲኤንኤን ዘገባ ግንባታው አንዳንድ የማህበረሰብ ክፍሎች ቅሬታዎችን አስነስቷል ባይ ነው። አየር ማረፊያ የሚገነባው
የተገነባው በ3642 ሄክታር መሬት አካባቢ ነው። ለዚህ ደግሞ 15000 ሰው ገደማ ከአካባቢው እንዲነሳ ተደርጓል። እነዚህ ሰዎች ከዚህ ቀደም አርሶ አደሮች ነበሩ። ሆኖም አየር መንገዱ የአካባቢ ነዋሪዎች መልሶ ለማቋቋምና ለማስፈር 350 ሚሊዮን የአሜሪካን ዶላር አካባቢ እንዳወጣ ይናገራል። በዚህ መሰረት 1400 ቤቶች ተገንብተዋል። መብራት፣ ውሃ፣ ትምህርት ቤቶችና የጤና ተቋማትም ተሟልተዋል። በጥቅሉ ለህይወታቸው መሰረታዊ ፍላጎቶችን በደረጃ ከፍ አድርጎ ለመገንባትም ነው ይህን ያክል ገንዘብ የወጣው ብሏል የኢትዮጵያ አየር መንገድ። ሆኖም አንዳንድ ነዋሪዎች ለፈረሰው ንብረታቸው በቂ ካሳ እንዳልተከፈላቸው ለሀገር ውስጥ ሚዲያዎች ሲናገሩ ሰምቻለሁ በማለትም የከተማው አስተዳደር ግን እነዚህን ክሶች ማጣጣሉን የሲኤንኤን ዘገባ አትተዋል። በአሪዞና ስቴት ዩኒቨርሲቲ ከፍተኛ አመራሩ ላንድሬ ሲኝ በበኩላቸው በዚህ መሰል ግዙፍ ፕሮጀክቶች አካባቢ የሚነሱ የማህበረሰብ ቅሬታዎች ከአስተዳደር ይልቅ የሎጂስቲክስ ተግዳሮቶች ተደርገው ይቆጠራሉ ባይ ናቸው። ሆኖም እስካሁን አየር መንገዱ ለቤት ግንባታና መሰል መሰረተ ልማቶች የመደበው 350 ሚሊዮን ዶላር ከአየር መንገዱ ተመሳሳይ ፕሮጀክት አንጻር በቂ የሚባል የገንዘብ አቅም ቢሆንም ቅሬታዎቹ በፍጥነት መፍትሄ ካልተሰጣቸው ፕሮጀክቱን ሊያዘገዩ፣ ሌሎች ኢንቨስትመንቶችም ወደ ፕሮጀክቱ እንዳይሳቡ እንቅፋት ሊሆን ይችላል ሲሉ ስጋታቸውን ጠቁመዋል። አፍሪካ ውስጥ የአየር ማረፊያ ግንባታና የአቪዬሽን ዘርፍ ከፍተኛ ፉክክር እየተደረገ ቢሆንም የቢሾፍቱን ግንባታ የሚተካከል ግን የለም። ለአብነት ያክል ሩዋንዳ የቡጊሴራ ኢንተርናሽናል ኤርፖርት፣ ቡርኪና ፋሶ ደግሞ የኦጋዴጎ ዶንሲን ኤርፖርትን እያዘመኑ ናቸው። በካዛብላንካ ካይሮና ናይሮቢ አየር ማረፊያዎችም እየተስፋፉና እየዘመኑ ቢሆንም የቢሾፍቱን ግንባታ አይደርሱበትም። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የሆኑት አቶ መስፍን ጣሰው ለሲኤንኤን እንደተናገሩት የኢትዮጵያ አየር መንገድ አዲሱ አየር ማረፊያ ልክ ዱባይ ወይንም ዶሃ ለመካከለኛው ምስራቅ ዋና ማዕከል ወይንም እምብርት እንደሆኑት ሁሉ ጠንካራ ዓለም አቀፍ ደንበኞችን ያፈራ ለአፍሪካ ትልቅ አህጉራዊ ማዕከል እንዲሆን ይፈልጋል ብለዋል። አዲሱን አየር ማረፊያ ሲገልጹት ያመኑ ይህንን ምኞት ብቻውን ማሳካት እንደማይቻል አቶ መስፍን ይጠቁማሉ። ለዚህም በአፍሪካ የአቪዬሽን ትስስር አሁንም መገኘት ካለበት እጅግ በጣም ወደ ኋላ ቀርቷል ባይ ናቸው። እንከን የለሽ አገልግሎትና ትስስር ለመፍጠር ደግሞ መሰል ግንኙነቶችን ከሌሎች የአፍሪካ አየር መንገዶች ጋር በመተባበር ማስፋት አለብን ሲሉ ሀሳባቸውን ሰጥተዋል። የሰዓቱ የመረጃ ቅኝታችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። ለአመታት ሲያዋጉት የነበሩትን ጦር የከዱት ጀነራል የሞት ፍርድ ተወስኖባቸዋል። የሱዳኑ ፈጥኖ ደራሽ ኃይል ወይም አርኤስኤፍ አዛዥ መሐመድ ሐምዳን ዳጋሎ ወይም ሄሜቲ በቅርቡ ከሰራዊታቸው የከዱትን ከፍተኛ ወታደራዊ መኮንን ሜጀር ጀነራል አልኑር አህመድ አዳምን ወይም አልቁባን ከጠላት ጋር በማበርና ሰራዊቱን ጥሎ በመኮብለል ወንጀል ነው በሌለበት የሞት ፍርድ እንደፈረዱባቸው ሱዳን ትሪቢዩን የዘገበው። ሜጀር ጀነራል አልኑር አህመድ አዳም ወይም አልቁባ በዚህ ወር መጀመሪያ ላይ በፈጥኖ ደራሽ አመራሮች መካከል በተፈጠረ ውስጥ ያለመግባባት ምክንያት ከሰራዊቱ ታቸውን ተከትሎ ከስራ መባረራቸውና ወታደራዊ ማዕረጋቸው እንዲገፈፍ መደረጉ ታውቋል። ይህ ውሳኔ የተላለፈው አልቁባ ከሰሜን ዳርፉር በመኮብለል ሚያዝያ 11 ቀን 2018 ዓ.ም በሱዳን ጦር ቁጥጥር ስር ወደምትገኘው ዶንጎላ ከተማ መግባታቸውን ተከትሎ ነው። መኮንኑ በቦታው በሱዳን ጦር አቀባበል የተደረገላቸው ሲሆን የሱዳን ሉዓላዊ ሽግግር ምክር ቤት ኃላፊና የጦር ኃይሎች ጠቅላይ አዛዡ አብደል ፈታህ አልቡርሃን ጋርም ተገናኝተው መወያየታቸው ይታወቃል። ሱዳን ትሪቢዩን የድርጅቱን የውስጥ ምንጮች ጠቅሶ እንደዘገበው ለመኮንኑ ከሰራዊቱ መክዳት ምክንያት የሆነው በሰሜን ዳርፉር የአመራር ሹመት ላይ የተፈጠረ ውጥረት ነው። በተለይም አርኤስኤፍ ወይም የሱዳን ፈጥኖ ደራሽ ኃይል በጥቅምት ወር 2018 ዓ.ም ኤልፋሽርን ሲቆጣጠር አልቁባ ከአዛዥነት ቦታው መገደላቸውና ቦታው ጌዶ ኢብን ሹክ ለተባለው የጦር አመራር መስጠቱ ቅሬታን ፈጥሮ እንደነበር ተናግረዋል። ይህም ለኃይሎቻቸው የሚቀርበው የሎጂስቲክስ ድጋፍ እንዲቋረጥና እንዲገደሉ አድርጓቸዋልም ነው የተባለው። በመጨረሻም በሊባኖስ እንደታየው በሁለትዮሽ ዲፕሎማሲያዊ ግንኙነት ዙሪያ እስራኤል ውስጥ የጎላ ክፍፍል የለም ተብሏል። ምን ያክል ውጤታማ ይሆናል በሚለው ጉዳይ ግን ብዙ ጥርጣሬ ያለን የተባለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤል ሊባኖስ የተኩስ አቁም ስምምነትን መራዘሙን ከማወጃቸው በፊት ሄዝቦላ በሰሜን እስራኤል የድንበር ከተማ ነዋሪዎች ላይ የሮኬት ጥፋት መፈጸሙ ተናግረዋል። በሰሜን እስራኤል አካባቢ የሚኖሩ የእስራኤል ዜጎች አሁንም በአደጋና እርግጠኛ ባለመሆን ውስጥ እየኖሩ እንደሆነ በመናገርም ለጊዜው መደበኛ ህይወታቸው ማቆማቸውን ተናግረዋል። ስለ ተኩስ አቁም ስምምነት ከፍተኛ ጥርጣሬ ያለን ሲሉ የክሪያት ሽሞና የቅድመ ምክትል ከንቲባ ተናግረዋል። አልፎ አልፎ የሚሰነዘሩ ጥቃቶች መደበኛ እንዲሆኑ ፈቃደኛ አንሆንም ባይ ናቸው። በካፋር ጊላዲ ነዋሪ የሆኑት ኒሳን ዜቭ ደግሞ ይህ የሂዝቦላ እንቅስቃሴ ብቻ በመሆኑ ነዋሪዎቹ ከፍተኛ ስጋት አላቸው። ሂዝቦላ ራሱን እያስታጠቀ ሊባኖስን ለመቆጣጠርና እስራኤልን ለመጉዳት ያለውን ፍላጎት እንደገና እያደራጀና እየቀጠለበት ይገኛልም ሲሉን ያስረዱት። እስራኤል ከሊባኖስ ጋር በምትዋሰንበት የሜቱላ ድንበር አቅራቢያ የሚኖሩት ሊያት ኮይን ራቪቭ በበኩላቸው እዚህ ጦርነት የሚፈልግ ማንም የለም ሲሉ አስተያየታቸውን ሰጥተዋል። የተኩስ አቁም ስምምነቱ በደህንነት እውነታ ላይ ለውጥ በማምጣትም ስጋቱን በትክክል ማስወገድና የተለመደ ህይወት ሲያስቀጥል ካላሳየ መፍትሄ አይሆንም መዘግየት ብቻ ነው ሲሉ መናገራቸውን ቢቢሲ ዘግበዋል። ወደ ሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሆንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።